ባይደክምሽም በደንብ ረፍት ማድረግ አለብሽ። ይሄን ደግሞ እኔ ላንቺ መንገር የለብኝም። እሺ ደግሞ ረስቼልሽ እንዳይመስልሽ የሆነ ጊዜ ሚስጥር ምናምን ነግርሻለሁ ብለሽ በዛው አረሳስሽኝ ትቀራለሽ። እትዬ እሱን ነው እንዴ? እስቲ 1-2-3 ቀን ጠብቂኝና ነግርሻለሁ። ምንድነው ጉዱ? ስለ ልጅሽ ጉዳይ ነው እንዴ? ስለ የትኛው ልጅ? ሌላ ምን ልጅ አለሽ? ስላረገሽው ልጅ ነው እንጂ። አይ አይደለም፣ ስለሱ እንኳን አይደለም እትዬ። እስቲ ቆይ በቃ ላስብና ልነግርሽም ላልነግርሽም እችላለሁ። ታዲያ በባዶ ሜዳ ነው እንደምታጓጉኝ? አይ እትዬ የኔ ሚስጥር ምን ያጓጓል ብለሽ ነው? እሺ እንደፈለግሽ፣ በቃ ችግር የለውም። ደግሞ ሰላምዬ ተዘጋጅ፣ እዚህ ቤት ትልቅ ነገር ይኖራል። እንዴት? ምንድን ነው? ልጃችንን ልንድር ነው። ቶሎ ወልደሽ ተነሽና ጠንከር በይ። ማንን ነው እንዴ? መቼም ውሃዬን አልልሽ፣ ኤቢን ነው። እንዴት? ኤቢ ልታገባ ነው? አዎ። ማን? አብሬ ተኝቼ ደህና ነሽ ወይ ትለኛለህ እንዴ? እኔማ እኮ የሰላም ጉዳይ በጣም አስጨንቆኝ ነው። ማለት ምን ብላ ነው የምታስጨንቅሽ? እኔ እንጃ ዳርዬ፣ ግን በቃ ኪችን በር ዘግታ ስታለቅስ ምናምን አየኋትና ምን ሆነሽ ነው ብላት ልትነግረኝ ፈቃደኛ አልሆነችም። ምናልባት አማትም እኮ ሊሆን ይችላል። እንዴ ታዲያ እሷ ህፃን ናት እንደምታለቅሰው? አመሜ ተብሎ ይለቀሳል? እንኳን እሷ ውሃ እንኳን ማልቀስ ትታለች። እና ምን ነው አለች? ወለምን አትናገርበት? አላውቅም፣ ግን የሆነ የሚያስጨንቃት ነገር እንዳለ በጣም እርግጠኛ ነኝ። ይሆናል ማለት ታዲያ እኔ ምን ላድርጋት? ምናልባት የልጁ አባት ጉዳይ ይሆን እንደሚያስጨንቃት። እና እኔ ምን ላድርጋት? እኔ የልጁ አባት ልሆንላት እንዴ? ዳሪል ለምንድን ነው ቁጣ ቁጣ የሚልህ? እኔ አባት ሆነላት ወይ ደግሞ እርዳት አላልኩህም እኮ። እኔ እኮ ስታለቅስ ስለነበር ምን ሆና ነው ብዬ ነው የነገርኩህ። እያስፈራራች ነበር ማለት ነው። እኔ ናታን ካላገባሁ እሞታለሁ ብላ ሰላምዬ ልጇ በሕይወት እንዳለች ሰማች። እንደውም ልጇን እንደማያገናኛት እየነገራት ነበረ። ደረጀ የተወሰነ ጊዜ ስጭኝ እና ልጅሽን አሁን በቅርቡ ታገኛታለሽ እያላት ነበር እና በጣም በደስታ ራሷን መቆጣጠር አቅቷት ስትጨናቅ ነበር። ልጅ በሕይወት አለች ማለት ነው ጋሼ ልጅ አቅፌ ጠረኗን ላሸት ልይዛት እፈልጋለሁ። እጅግ በጣም ናፍቀኛለች። 19 ዓመት ሙሉ ልጄን ጠብቃታለሁ እና በጣም ናፍቀኛለች እያለችው ነበር። እና ልጅሽ በቅርብ ታገኛለሽ። አዎ ልጅሽ በሕይወት አለች። ካሁን በኋላ ምንም ስጋትና ፍራቻ እንዳያድርብሽ ልጅሽን አቅበሽ እንድትይዢ እፈልጋለሁ። አንቺ ጥሩና ምርጥ እናት እንደሆነችም ጭምር እየነገራት ነበር ማለት ነው። እና ለዳጣም እናቷ በሕይወት እንዳለችና እናቷን በቅርብ እንደሚያገናኛት ይነግራታል። ምንም ነገር ብፈጠር እናትሽን እንደማትቀየሚ ቃል ግቢልኝ እያለት ነበር። አረ ጋሼ እባክህ አባዬ ምንም ነገር አታስጨንቀኝ። ዋና አሁን ያለፈው ነገሮችን አንስቼ ከማጨነቅ እናቴን አግኝቻት ማቀፍ ነው እኔ የምፈልገው እያለችው ነበር። አዎ እናትሽን በቅርብ ታገኛለች ልጄ እያለ ነበር። ናታና አርጁም ኢሜን ታፈቅራታለሁ ብሎ ስጠይቀው አረ በጭራሽ እኔ አላፈቅራቱም፣ ስለዚህ አንተን ቅናት እንጂ ምንም ችግር የለብኝም እያላት ነበር። እናም እንደምትወደው እንደሚወዳትና ለእሷ እንደምሞትም ጭምር እየነገረው ነበር። እና ምንም ሀሳብ አይግባ እኔ ጋ ምንም ነገር አይፈጠርም እያለት ነበር። እና እናቴ ላገኝ እንጂ በጭራሽ እናቴ ላይ አልቀየምም። አዎ ያለፈ ነገር አልፏል። አሁን ግን ወደፊት እንጂ ወደኋላ የለም። አሁን እኔ የምፈልገው እናቴን ብቻ ማግኘት ነው እያለችው ነበር ማለት ነው። እና እናትሽን በቅርቡ ታገኘታለሽ። እስከዛሬ ስላራረኳቸውና ስላላያችሁ በጣም ይቅርበኝ ልጄ። አሁን በጣም ትልቅ ስህተትና ትልቅ ጥፋት አጠፍቻለሁ።
ግን ሆኖም ግን አሁን ግን እናትሽን እንድታገኝ እፈልጋለሁ እያላት ነበር። እና እሱም ናታም ኢሜን በጭራሽ እንደማያገባትና እንደሚያወዳት ይህ ነግራለ ደረጀ እውነቱ ስለነገርከኝ ልጄ አመሰግናለሁ። በቃ ካሁን በኋላ በጭራሽ ላስገድድ አልፈልግም እያለው ነበር። አዎ እኔ በጭራሽ ዳጣን ብቻ ከዳጣ ጋር ነው መቀብረታችን እንጂ ኢሜን በጭራሽ እንደማይወዳት ስነግራት ነበር። እና ይሁን እንግዲህ አንተ እንዳልከው ይሁን እንግዲህ ማርታ ነች እንደዛ ስትለኝ ለዛ ነው እውነቱን ለማወቅ ስሞክር የነበረው እያለ ነበር። እና መቼም እንደማይሆን ይነግረዋል። ካሁን በኋላ እኔ እና ኢሜ በጭራሽ አንድ ላይ ልንሆን አንችልም። ኢሜ ነገሮችን እየዋሸችና ነገሮችን ዝም ብላ እያወራች ነው እያለው ነበር። ቢሆንም ልጄ እባክሽን ለመረጋጋት ሞክሪ እያለች ነበር። ማርታ ሰላምዬ ባለፈው እነግርሻለሁ ያልሽኝ ምስጢር ታዲያ ለምን አትነግሪኝም እያለች ነበር። 1-3 ቀን አረቀም ቆይና እነግርሻለሁ እያለቻት ነበር። ነገር ግን እንደምትለው ትነግረኝ ይሆን አትንገረኝ አላቅም። እናም ከ3 ቀን በኋላ እስቲ አይቼ አሳውቅሻለሁ እያለቻት ነበር ማለት ነው። ነገር ግን ሰላምዬ እንግዲህ ደረጀ ልጁን አምጥቶ እንደሚያስታውቃትና ምንም ነገር ለማርታ እንዳትናገር ነበረ ፍላጎቱ። ዳጣና ናታን በቅርቡ እንጋባለን አባቴ እነግረዋለሁ ስለኔና አንቺ እንግዲህ አሁን ያው ኢሜ ከናንተ ጋር ቀለበት ለማድረግና አንተን ለመግባት እንደምትፈልግ እያወራች እንደሆነ ሰምቻለሁ እያለው ነበር። አይ ኢሜ የምታወራውን ነገር አታውቅም። ስለዚህ እኔና የመጨረሻ እያልን ማርታ ደስ ብሏታል። ናታና ኢሜ ሊጋቡ እንደሆነ ለሰላምዬ እየነገረችው ነበር። ሰላም ግን የምታውቀው ናታንና ዳጣ እንደሚዋደዱ ነው እሷ የምታውቀው። ነገር ግን ይሄ ነገር እውነት ከሆነ እትዬ እንግዲህ አብረኑ የምናይ ይሆናል እያለቻት ነበር። ነገር ግን እጅግ በጣም ደንግጣ ነበር። ምክንያቱም በጭራሽ አልጠበቀችም። ናታንና ዳጣ ሊጋቡ ነው ያሳበው እንጂ በጭራሽ ናታና ኢሜ ይጋባሉ ብላ በጭራሽ አልጠበቀችውም ነበር። እና ለዛ ስትል በጣም አስደንግጧታል። እና ማውራቱን መናገር አልቻለችም። ይሄ ነገር እንዴት እንደሆነ ባላቅም፣ ነገር ግን የተሳሳተ መረጃ ነው ይሄ የወሬ ይሄ ጨዋታ የኢሜል መሆን ያለበት። እሷ ነች እንደዚህ የምታረገው እንጂ ናታን በጭራሽ ዳጣን ጥሎ ላገባሽ ብሎ አይጠይቃትም፣ ሀሳቡ አይኖርም እያለችው ነበር። እንግዲህ የተፈጠረው ይሄ ነው ስትለው እንግዲህ ስታፍረን እናያለን። እና ደረጀ የገረመኝ ደረጀ ፊት ለፊት ነው የጠየቀኝ። ኢሜን ትወዳታለህ ታገባታለህ ብሎ ስጠይቀኝ አይ በጭራሽ አልወዳትም ላገባትም አልችልም ብሎ ነግሬዋለሁ ስትለው እና የምር አደረግኩ አለችው። አዎ አደረግኩዋለሁ። እኔ የምወደውና የማፍቅረው አንቺን ብቻ ነው። አንቺን ትቼ አንቺን ነጥቼ አንድ ቀንም መኖር አልፈልግም እያላት ነበር። እና በቅርቡ እንደመሆኔና አንቺ እንጋባለን እያላት ነበር። እና በተስፋ እንደምጠብቃትና እኔ ማግባት የምፈልገው አንቺን ብቻ ነው እያላት ነበር። እሷም ይወል ብትጠነቀቅ ይሻላል፣ ኢሜ ዝርዝር ማለት ናቁም ነግራለሁ አልዛ እልል ብዬ ነው የምድርግ እያለችው ነበር። እና ናታን እባክህ ጥንቃቄ አድርግ፣ ኢሜ እጅግ በጣም አደገኛ ሆናለች። ማለት የምታረገው ነገር በጣም ከባድ ነው። ሀሳቡን ከየት እንደምታወጣና ነገሩ አባዬና ቤተሰብ ጋር ደረሰ ትንሽ ከበድ ይላል ማለት ነው። ስለዚህ ብትጠነቀቅ ይሻላል እያለችው ነበር። ምንም ሀሳብ አይግባሽ፣ እኔ እጠነቀቃለሁ። እኔ አንቺ ካለሽልኝ ሌላ ምን እፈልጋለሁ ከአንቺ ውጪ ወደ ውጪ እያላት ነበር። እሷም እጅግ በጣም ደስ ብሎት እጅግ በጣም እንደምትወደውና እንደምወዳት እየነገረው ነበረ ማለት ነው። የምትሰራው ሰላምዬ እኮ እንደዚህ የምታደርገው እያሉ በግራም በቀኝም እያቦካች ነበረ ውሃ ማለት ነው። እንግዲህ ኩሽና እንግዲህ ገነች ደግሞ ለሰላምዬ ደውላት ያለውን ነገር ለማናገር ወሰነ ማለት ነው። እንግዲህ ልጇ ማን እንደሆነችና ልጇ በህይወት እንዳለችም ጭምር ለማናገር ይወስናል። እና ልጇ በህይወት አለች እና ማን እንደሆነችም ቀርቦ አምሮበት አንቺ እንደምታስቢ አይደለም ዳጣ ነች ልጅሽ ማለት አልቻለውም ማለት ነው። እናም ዳጣ ደረጀና ማርታ
እንግዲህ እሷ ኢሜ ደስተኛ እንድትሆንና ኢሜ ናታንን ማግባት እንዳለበት ነግረው ማርታ የሚያውን ነገር ነው፣ እባክሽ ይህንን ነገር አቁሚ፣ ናታን መቼም ኢሜን እንደማይወዳትና ላገባት እንደማይፈልግ ነገረኝ ብሎ ነገራት። እና አይ ከዚህ በፊት እኮ ጠይቄ ቆንጅዬ ነች ብሎኛል፣ ግን እንዴት ብላ ጠይቀችው እና በጭራሽ አይሆንም ብላ ነገረችው ማለት ነው። ነገራት። ነገር ግን እሷ ተስፋ አልቆረጠችውም። ምንም ቢሆን የናታን አባት ስደውልልህ በስነ ስርዓት አናግሮ እያለችው ነበር። እሺ አናግረዋለሁ፣ ግን ኢሜ በጭራሽ ዳጣ ኢሜ ናታን ማግባት እንደማይፈልግ ነግሮኛል ማርታ፣ ስለዚህ እባክሽን ምን ጨውታሽን አቁሚ እያላት ነበር። ነገር ግን ማርታ መቼም ቢሆን ተስፋ እንደማቆርጥና ናታን እንደምታገባው ናታን ካገባች ልጅ ደስተኛ ትሆናለች፣ አለዛ ግን መቼም ደስተኛ አትሆንም እያላት ነበር እያለችው ነበር። ነገር ግን እንግዲህ እሱ ሳይፈልግ በግድ አንድረትም ነገር እሱ እንደማይፈልግ ግልጽ ነው እያለ ነበር። እና ኢሜ ደግሞ ውሃ እጅና እስቲ ዳጠንያት ምን እየሰራችሁ ነው? ከማን ጋር የምታወራው እያለቻት ነበር። አይ እኔ ደክሞኛል አልሄድም እያለቻት ነበር። ስሚ እስቲ ናታና ዳጣ የማወሩ ነገር ሰምተሽ ከሆነ ንገሪኝ እያለቻት ነበር። ምክንያቱም ናታ እንግዲህ ያገባኛል ቀለበት ያደርግልኛል ብላ ራሷን አሳመናለች። አለዛ ደግሞ ራሴን አጠፋዋለሁ ስትል ነበር። እና ልንጋባ ግን እኮ እሱ ዳጣን የምወዳት ስትለው ዳጣ በጭራሽ አውዳትም፣ እሷ ዝም ብሎ ነው እንጂ አይወዳትም፣ እኔን ያገባኛል ብላ ወስናለች። እና ማርታም እሱን ማግባት እንደምትፈልግ አለዛ ራሷን ልታጠፋ እንደምትችል አስፈራርታ